تنفيو في دوان نافكنامي አይ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። አቅማችንን የምናውቀው እኛ ነን። እዚህ ላይ ተወን የምትሉት መስላላችሁ አይደል? ግን መባረክ ነው እና ጌታ በሰርግ ላይ በተገኘ ጊዜ በጣም እሳት የላሱ ጠጆች ነበሩና የነበረውን የወይን ጠጅ እንዳለ ሲያልቅበት ይወጣል ይገባል። ዶኪማስ ተጨንቋል። ዶኪማስ በጣም ተጨንቋል፣ ግራ ገብቶታል። አንዳንዶቹ ደግሞ ትችት ጀምረዋል። ይሄ አቅሙን የማያውቅ ይህን ሁሉ ህዝብ ጠርቶ ምን ለማድረግ ነው ለመሆኑ ሳይዘጋጅ ሳያስብ፣ ይልቁንም ደግሞ ይህንን ታላቅ መምህር ከደቀ መዛሙርቱ ጋር ጠርቶ የእሱንና ታላቋን እመቤት ጠርቶ እንዴት የሚበላ የሚጠጣ እንዴት ይጠፋል፣ እንዴት ውሃ እህል የምናወራረድበት ውሃ እናጣለን ብሎ ብዙዎቹ መበሳጨት ጀመሩ። እግዚአብሔር ከዚህ ሰውራችሁ። እውነት ነው፣ በጣም ይጨንቃል። ይህ ማለት ምንድነው? የእሱ መውጣት መግባት ብቻን በእኛ አነጋገር ሰርገኛው ደረሰ በርበሬ ቀንጥሱ አይነት ማለት ነው። አስቀድሞ ነው እንጂ መደቆስ ጠጅ ጥሎ ድስት ጥሎ ምን ያደርጋል? ድስት ጥሎ ማልቀስ የሚባለው የሚስማማው ነው። ስለዚህ በዚህ በችግሩ ሰዓት በዶኪማስ የመከራና የሐዘን ጊዜ ማን ደረሰለት? የጌታ እናት፣ የሰው ችግር ቶሎ የሚገባት ከልጇ ጋር መንፈስ ቅዱሳዊ ግንኙነት ያላት ምን አለች? ችግሩን አይታ ይገባታል። ወይን ኪያልቦሙ ወይን እኮ የላቸው አለችው ለልጇ። አያችሁ፣ አሁን ያለቀብን ነገር ብዙ ነገር አልቆብናል። ማን ይንገርልን? እኛ ነግረን እንዳንሰማ ቅንነቱ የለንም፣ ፍቅር የለንም፣ አንድነት የለንም። ቂም በቀል ቤት ሰርቶብናል። ዘረኝነቱ፣ ሌብነቱ ቤት ሰርቶብናል። እንዴት ይዝማል? ከዚህ መመለስ አለብን። ቅዱሳን አባቶቻችን ደጋጎችና መልካሞች ስለሆኑ የሰው ችግር የሚገባቸው ስለሆኑ ወደ አምላካቸው ወደ እግዚአብሔር ይለምኑልናል፣ ይማልዱልናል። ስለዚህ እመቤታችን ምን አለች? ወይንኪ አልቦሙ የወይን ጠጅ እኮ የላቸውም ባለች ጊዜ ኦቤሲቶ ምንትቤ ምስሌኪ፣ አንቺ ሴት ከአንቺ ምን አለች? ጊዜ ገና ነው አልደረሰም አላት። አንቺ ሴት እዚህ ላይ ብዙ ጊዜ ብዥታዎች አሉና በደንብ አጥርተን ነው የምናልፈው። በደንብ ተከታተሉ። አንቺ ሴት ማለት ሌላ ትርጉም የሚሰጡ ወገኖች እንዳሉ ግልጽ ነው አይደለም? አይደለም ወይ? ሌላ ትርጉም የሚሰጡ አንቺ ሴት ማለት ምን ማለት ነው? መጀመሪያ ሴት የሚለውን ትርጉሙን እንወቅ። ሴት ማለት ረዳት፣ ምትክ ማለት ነው። ምትክ የሴት የመጀመሪያ የስሟ ትርጓሜ ምትክ ወይንም ንጻ ጠባይ ያላደፈባት፣ አደብ ጉድፍ ነውር ነቀፋ የሌለባት፣ በንጽህና በቅድስና በድንግልና የታተመች ማለት ነው ሴት ማለት። ሴት ማለት ትርጉሙ የመጀመሪያው ትርጉሙ ይሄ ነው። ልብ በሉ። ሔዋን እስከ ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ ሴት ተብላ ትጠራ ነበር። ልብ በሉ። የመጽሐፍ ቅዱስን ምዕራፍና ቁጥር ከዘፍጥረት ምዕራፍ 2 ከቁጥር 18 እስከ ዘፍጥረት 3 ቁጥር 20 ላይ ሴት 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 እየተባለች ትጠራ ነበር። ለምን? ወንድ አታውቅም፣ ንጻ ጠባይዋ አላደፈም፣ በንጽህና በቅድስና ያለች የነበረች ስለሆነች ሴት እየተባለች ትጠራ ነበር። ልክ ዕፀ በለስን ከበሉ በኋላ ንጻ ጠባይዋ አድፎ ወደ ምድር መጥተው ከአዳም ጋር የጋብቻ ሕይወት የትዳር ሕይወት መምራት ከጀመሩ በኋላ አዳም አይምራ ለብእሲቱ ወሰማያ ስማ ሔዋን፣ አዳም ሚስቱ ሔዋንን በግብር አወቃት፣ ስምም አወጣላት፣ ሔዋን ብሎ ስም አወጣላት ይላል። አሁን ሴት የሚለው ነገር የሰው መለያ ነው። እንግዲህ አሁን በመለያነት ነው የሚቀመጠው። እዚህ ጋር ከወንድ የምትለይበት መለያ
ነው እዚህ ጋር ከዚህ ጀምሮ የምትጠራው በሌላ ስም ነው፣ ሔዋን በሚል ስም። ለምን? አሁን ድንግል አይደለችም። አሁን ንጽሕና ቅድስና የለም። ዕፀ በለስን በመብላት ሄደዋል፣ በኗል፣ ጥሏቸው ሄደዋል። ስለዚህ አንቺ ሴት ኦቢሲቶ አንቺ ሴት ለምን አላት ካላችሁ እመቤታችን ንጽሐ ጠባይዋ ያላደፈባት በንጽሕና በቅድስና በድንግልና ያለች ስለሆነ ኦቢስ በመጀመሪያ በዳግማዊት ሔዋን የገነት ስም ወይንም ግብር ጠራት። ምን ለማለት? አንቺ ንጽሕት ነሽ፣ አንቺ ቅድስት ነሽ፣ አንቺ ድንግል ነሽ፣ ንጽሐ ጠባይሽ ያላደፈብሽ ነሽ ብሎ ሊተረጉም ነው። አንድ ይሄን ያሉ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታ የሚወደውን ደቀ መዝሙር ባየው ጊዜ ይላል። እናቱና ደቀ መዝሙሩ ወንጌላዊ ዮሐንስ የሚወደውን ይላል። ለሱ በሚታሰንለት ሰዓት ለእናቱ አስበው አንቺ ሴት እነሆ ልጅሽ ማናት እናት ብሎ አላለም። አሁንም ኦቢሲቶ አንቺ ሴት እነሆ ልጅሽ፣ አንተ ሰው እነኋት እናት ብሎ አደራ አቀባበለ። በእናትና በልጅነት ደረጃ በመስቀል ላይ እንኳን ሆኖ በፊቱ ላይ ምራቅ እየተፉ በጦር እየተወጋ የእናቱን ንጽሕና ቅድስና ድንግልና አንቺ ሴት በማለት ነው የተናገረው የመሰከረው። ስለዚህ ይህንን በዚህ ከተረዳ ከአንቺ ጋር ምን አለኝ የሚለው ንግግር ትንተና የሚያስፈልገው ነው። እንደምታወቀው መጽሐፍ ቅዱስ የተጻፈው የመካከለኛ ምስራቅን የአነጋገር ዘዬና ዘይቤን መሰረት አድርጎ ነው። የመካከለኛ ምስራቅ ታሪክ፣ የአኗኗር፣ የእረኝነት፣ የግብርና በጥቅሉ ባህላቸውን፣ ታሪካቸውን፣ ማንነታቸውንና የበቀሉበት ማህበረሰባዊ እሴቶቻቸውን መሰረት በማድረግ ነው ወንጌላውያን መጽሐፍ ቅዱስን የጻፉት። ለምሳሌ በእኛ በኢትዮጵያውያን አነጋገር እኔ ካንተ ጋር ምን አለኝ፣ እኔ ካንቺ ጋር ምን አለኝ ካል ገመዱ ሰንሰለቱ ተበጠሰ ማለት አይደለም ወይ? በእኛ አነጋገር ይሄ ነው። አንድ ሰው እኔ ካንተ ጋር ምን አለኝ ጌታዬ ዞር በልልኝ፣ በቃ ፈጽሞ ግንኙነቱ ተቋርጧል፣ መስመሩ ተቋርጧል ማለት ነው። ምንም አሁን የሚያመለክተው በኢትዮጵያ አነጋገር የጠላትነት፣ የጥላቻ፣ የመገፋፋት፣ የመናናቅ፣ ያለመተባበል፣ ያለመደማመጥ ነው። በእኛ በኢትዮጵያውያን የሚያሳየው ይሄ ነው። በእነሱ በእስራኤላውያን አነጋገር ግን አንቺ ያልሽውን አንቺ የጠየቅሽውን እንዳላደርግ የሚከለክለሽ ምን ነገር አለ ማለት ነው ትርጉም። የጠየቅሽኝን ያሳሰብሽኝን እንዳላደርግ የሚከለክለሽ በእኔና በአንቺ መካከል ምን ጸብ አለ እንደማለት ነው። ባጭሩ መጽሐፍ ቅዱሶችን መሰረት አድርገን እኔ ሁለተኛ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 11 ላይ ልጁ አቤሴሎም ዳዊትን በሚያሳድድበት ሰዓት በአጠቃላይ ቁባቶችን በአደባባይ ከደፈራቸው በኋላ ዳዊትን እያሳደደው ዳዊት ደግሞ ወደ ደብረ ዘይት አቀበቱን እየወጣ እየሸሸ ባለበት ሰዓት ጥቂት ወዳጆቹና ጠባቂዎቹ አብረውት ነበሩ። ከሱ አጠገብ ደግሞ የሳኦል የልጅ ልጅ ሳሚ ወልደ ጌራ የሚባል ዳዊትን ይሰድበው ነበር። ክፉኛ ስድብ ይሰድበው ነበር። እሱ መድገም አያስፈልግም። ስለዚህ የእሱ የእህቱ ልጆች በጣም የታወቁ የጦር አርበኞች አቢሳና ኢዮአብ ጌታችንን ንጉሱን ጌታን እንዴት ይሰድበዋል? ሄደን አንገቱን ከላዩ ላይ እንቁረጥ ብለው በተነሱ ጊዜ ምን አላቸው? እናንተ የጽሩያ ልጆች እኔ ከእናንተ ጋር ምን አለኝ? ምናልባትም እግዚአብሔር ስደበው ብሎ ልኮታል። ይስደበኝ፣ ማን ያውቃል? በዚህ በመከራና በስቃይ ጊዜ እግዚአብሔር ይህንን ሁሉ ውርደቴን ሰምቶ ይህንን መዋረድን
ሰምቶ ይህንን መንከራተቴን አይቶ ይህንን መናቅን አይቶ እግዚአብሔር ለበረከት ይለውጥልኛል አለ ዳዊት። አቤት ዳዊት እንዴት ያለ ደግ ሰው ነው! ዛሬ ራሱ ሲሰድብ ነው የሚኖረው ትውልዱ፣ ራሱ ሲሰድብ ነው የሚኖረው። ታዲያ ምን አለ? በደንብ መዝኑት። አሁን እነዚህ ሰዎች የተቆረቆሩት ለዳዊት ነው። ንጉሳቸውን ያ ሰውዬ እንኳን አይደለም ጫፉን መንካት እንዴት ይሰድባል ብለው በዳዊት ፍቅር በመቃጠል ላይ የተነሱት። ግን ዳዊት እናንተ ሰዎች እኔ የተሰደድኩት ያለ ምክንያት አይደለም፣ በደል ፈጽሜ አምላኬን በድዬ ነው። እሱ ሰውዬ የላከብኝ እግዚአብሔር ነው። ይህን እግዚአብሔር የላከው ሰው ሄዳችሁ አንገቱን ብትቆርጡ ለእኔ የወዳጅ ተግባር ሳይሆን የጠላት ነው ማለት። ስለዚህ ከእናንተ ጋር ምን ጠባለች? ምን በደልኳችሁ? ፍቅር አይደለንም ወይ? እኔ ንጉሳችሁ አይደለሁም ወይ? ዛሬ ጊዜ ቢጥለኝ ጊዜ ፊቱን ቢያዞርብኝ እንዳልተሰገደብኝ እንዳልተሰገደልኝ ቅኔ እንዳልተቀኙልኝ ዛሬ አንድ ተራ ለማኝ ቢሰድበኝ ምን ቸገራችሁ ማለት ነው። ዛሬም ተሳዳቢዎች እንደ ሳሚ ወልደ ጌራ ሲሳደቡ ሲራገሙ የሚውሉ በዝተዋል። በፌስቡክ በቲክቶክ የሰው ስም ሲያጠፉ የሚውሉ በጎ ነገር ሪከርድ የሚያደርጉ የሰውን ደካማ ጎን ብቻ በመፈለግ ሰውን ሲሰድቡና ሲያሰድቡ የሚውሉ አሉ። እነዚህ በመጽሐፍ ቅዱስ አነጋገር መቃብር ጠባቂዎች ይባላሉ። ሰርተው ተምረው ጭንቅላታቸውን እየመነዘሩ እንዳይበሉ ያልተማሩ ስራ እንዳይሰሩ የቲክቶክ እና የዩቱብ ጡረተኛና ጥገኛ የሆኑ የሚገነባ ሳይሆን የሚያፈርስ ነገር ብቻ ሲያሰራጩ ውሎ የሚያድሩ ነገር የሚቀምሙ ትንሿ ጥቂቷን ነገር በኪሎ ሜትር እንዲረዝም የሚያደርጉ ትንሿን የሰናፍጭ ቅንጣት የምታህል ነገር በውቅያኖስ ልክ እንዲሰፋ ውሸት ብቻ በመቀመር የሚውሉ የፌስቡክ የቲክቶክ የዩቱብ ጡረተኞች ከሳሚ ወልደ ጌራ ዕጣ ፈንታ ወይንም ከነዛ ጌታ በተነሳ ጊዜ ሳንቲም በመብላት በኢየሩሳሌም ከተማ በውሸት ሲናገሩ ሲዋሹ ከነበሩ የመቃብር ጠባቂዎች ተለይተው አይታይም። ስለዚህ ከአንቺ ጋር ምን አለኝ ማለት የስምምነት፣ የመግባባት፣ የመደማመጥ፣ የመረዳዳት ያለ ንግግር መናበብ ማለት የመንፈስ መናበብ ማለት። ሁለተኛ በሶስተኛ ነው በዮሐንስ በማቴዎስ ወንጌል ምዕራፍ 28 ቁጥር 28 ላይ ጌታ አጋንንት ያደሩበትን ጌታ ሲገስጻቸው ወልደ እጓለ እመሕያው መጻእከኑ ከመ ትሳቅየነ ዘእንበለ ይብጽሕ ጊዜነ፣ ጌታ ሆይ ያለ ጊዜያችን ልታጠፋ መጣህን? እኛ ከአንተ ጋር ምን አለን አሉት ይላል። እነማን ናቸው ያሉት? በሏ አጋንንት ናቸው። እስኪ እዚህ ላይ በደንብ አድርገን እናስብ አእምሯችንን። እግዚአብሔር ይፈትልና መስግኑት እግዚአብሔር። አሁን አጋንንት ይሄ ምን አለኝ የሚለው ነገር ስድብ ከሆነ እንኳንስ ለመሳደብ አይደለም ጌታን ፊቱ የሚቆሙበት አቅምና ጉልበት የላቸው። አጋንንትን ያምኑ ቦቱ ወይ ደነግጹ። አጋንንት ያምናሉ፣ ከማመን አልፎ ግን ይንቀጠቀጣሉ ይላል። ስለዚህ ምን ማለታቸው ነው? ያለ ጊዜያችን ልታጠፋ መጣህን ማለታቸው። እኛ የምንጠፋው በዕለተ ዓርብ አንተ በእርቃንም በተሰቀልክ ጊዜ ነው። የዲያብሎስ ሥርዓተ ቀብሩ የሚፈጸመው ግዛቱ የሚፈርሰው የሚተረመሰው የዛለት ነው። አሁን ደግሞ ጊዜው ገና ነው። አንተ ውጡ ብትለን አንወጣም ብለን ከአንተ ጋር የምንከራከርበት አንተን የምንቋቋምበት ምን አቅም አለን? ምን ጉልበት አለን ማለታቸው። በዚህ መልኩ ተረዱ። እውነተኛ ቤተክርስቲያን ትምህርቱ ይሄ ነው። ስለዚህ በሶስተኛ ቀን በቃና ዘገሊላ ሰርጉ በተደረገ ጊዜ የወይን ጠጁ ሲያልቅ ምን አለች እመቤታችን? ግበሩ ሁሉ ዘይበለክሙ፣ እሱ የሚላችሁን አድርጉ
አዎ እኔ አደርጋለሁ አላለች። ታውቃለች ድርሻዋን። የእመቤታችን ድርሻ ማሳሰብ ነው፣ መናገር ነው። ለምንድን ነው ጌታ እሷ እስክትናገር ድረስ ለምን ጠበቀ?